እግዚአብሔርን የምናየው በወንድማችን ላይ ነው። እግዚአብሔርን የምናየው በእህታችን ላይ ነው። ፍቅር ነኝ ብሏል። እኔ እንደወደድኳችሁ እናንተም ተዋደዱ ብሏል። ይህንን ነው አመራምላችሁ ቆሜ። የሾህ አክሊሉ ተነግሯል፣ ጅራፉ ተነግሯል፣ መስቀሉ ተነግሯል። አደራምላችሁ ይህንን ነው። የመድኃኔዓለም ልጆች በመድኃኔዓለም ፊት ስትቆሙ ክፉ ግንባር ይዛችሁ አትቁሙ። በመድኃኔዓለም ፊት ስትቆሙ ልባችሁ ውስጥ ተንኮል ይዛችሁ አትቁሙ። እሱ ያውቃል። እቆምንበት ቦታ ያለንበት ቦታ ያውቃል። ባካችሁ ልመና ነው። ተዋደዱ። ዓለምን አትመልከቱ። ዓለምን ተዋት። የምታለያየውን ወንዝ የምትቆጥረውን ዘር የምትቆጥረውን የምትከፋፍለውን የምትለያየውን ዛሬ ታርቃ ነገ የምትጣላውን በሽፍኑ ልንገራችሁ። ዛሬ ተሳስማ ነገ የምትነክሰውን አለ። እባካችሁ ብዙ አየን እኮ። ዛሬ ይሳሳማሉ፣ ነገ ትላንት ተሳስመው ዛሬ ይናከሳሉ። ትላንት ጽዋ ጨልጠው ዛሬ ይበጣበጣሉ። እባካችሁ መድኃኔዓለም ቤት የቆማችሁ ይህንን ናቁት። እባካችሁ እርሱት። እባካችሁ ተዋቸው እነሱን። አንድ በወንጌል የተጻፈ አለ። መድኃኔዓለም ክርስቶስ በሚያስተምርበት ሰዓት ሐዋርያትን እያስከተለ ነበረ። ብዙ ሰው ይከተል ነበር። አንዱ ና ተከተለኝ አለው። ነገር ግን መከተል እከተላለሁ፣ እናትና አባቴን ቀብሬ ልምጣ አለ። ተዋቸው፣ ሙታንን ሙታን ይቅበሯቸው፣ አንተ ዛሬ ሕያው ሆነሃል፣ እኔን ተከተለኝ አለ። ሙታንን ሙታን ይቅበሯቸው አለ። በዓለም እሱን እዚህ ግቢ ውስጥ ያልገባ እሱን ያልተከተለ ሁሉ ይሄ ቋንቋ ነው የሚጠቀመው። ሙታንን ተዋቸው። እናንተ የመድኃኔዓለም ሆናችኋል፣ ደሙን አይታችኋል፣ ሥጋው ሲቆረስ አይታችኋል። መድኃኔዓለም አባቴ፣ መድኃኔዓለም እናቴ ብላችሁ አጠገቡ ፍቅር ይዛችሁ ልብሱን ልበሱለት። የለበሰውን ከለሜዳ ልበሱለት። የተሸከመውን መስቀሉን ተሸከሙለት። መራራ ሐሞቱን ጠጡለት። መባጽዮን ዓርብ ኮሶ እየወቀጡ ይጠጡ ነበር። መራራ ሐሞት መድኃኔዓለም ስልጠጣ ኮሶ እየበጠበጡ ከኮሶ የሚመር የለም። ይናል ፍቅር ነው። ሊቁ ዮሐንስ አፈወርቅ ትሕትና ዘመጠነዝ ትሕትና፣ ይህ ትሕትና እንደምን ያለ ትሕትና ነው! ይህ ሰው መውደድ እንደምን ያለ ሰው መውደድ ነው! ይህ ፍቅር እንደምን ያለ ፍቅር ነው አለ የሚለው ቢያጣ እና ስለዚህ ወገኖች አትለያዩ፣ ተፋቀሩ። አባታችን መድኃኔዓለምን አትተዉት። ከተዋችሁት ይተዋቸዋል። ምን ችግር አለበት? ከናቃችሁት ይንቃችኋል። ሰማያት የሱ፣ መላእክት የሱ፣ ዓለማት የሱ፣ ፍጥረታት የሱ። በኋላም እጁ ላይ ሆነን የምንሄደው ወደ እሱ። መኑ ዘያመስጥ እምኔኮ ብሏል። ከእጁ የሚያመልጥ ማን ነው? ከእጁ የሚያመልጥ ማን ነው? በጦር በሰራዊት ከእጁ አይመለጥም ከመድኃኔዓለም። የዓለም ኃያላን እንደ ጦር ብዛታቸው፣ እንደ ሰራዊት ስፋታቸው፣ እንደ ቤተ መንግሥት ማማራቸው ባልሞቱ ነበረ። አንዱ ሲሸኝ አንዱ እየተተካ ነው ያሉት። ከሚያምረው ቤተ መንግሥታቸው በ3 ክንድ ሳጥን ተሸፍነው ይወጣሉ። ወደድንም ጠላንም ይሄ ነው። ተነሱ አንዴ ብድግ በሉ ልመርቃችሁ። በቃ ከተከበቡበት መሳሪያ ሞት ዘሎ ይገባል። አለቅ ምን ይኮናል? መኑ ዘያመስጥ እምኔነ፣ ከእጁ ማን ያመልጣል? ከእጁ የማናመልጠው መድኃኔዓለም እደጁ በእጁ ላይ እቅፉ ላይ እንድንሆን ነው አደራ የምንላቸው። አደራውን ተቀብላችኋል? እሺ በሉ፣ እሺ በሉ። እስቲ መድኃኔዓለም እሺ በላቸው።
መድኃኔዓለም ያክብራችሁ። እኛ አደራችንን ማስተላለፍ ነው ስራችን፣ ይሄ ነው። እኛ ሌላ ስራ የለንም። ስለ ዓለም ወሬ አናወራላችሁም። ስለ ዓለም ክፋት ግን እንነግራችኋለን። ስለ ዓለም መለያየት አናስተማራችሁም። ስለ መድኃኔዓለም ልጅነት ግን እንነግራችኋለን። ብትጠሉንም ብትወዱንም አደራ እንላችኋለን። ለምን በኋላ ማን ነገረን ይህንን ትላላችሁ። በዛ በወንጌሉ ተጽፏል። ሄዶ በሰዓት ሲገረፍ ማን ነገረን ይህንን አለ። መጻሕፍት አሉልህ ነበረ፣ ነቢያት አሉልህ ነበረ፣ ሐዋርያት አሉልህ ነበረ። እነሱን መስማት ነበረብህ። እንደውም ምን አለ? ከወንድሞች 7 ወንድሞች አሉ፣ ወደ እኔ ቦታ እንዳይመጡ ከሙታን አንዱ ሄዶ ይንገራቸው እባክህ ብሎ ለመነ። አይ ከሙታን ሄዶ አይነገራቸውም፣ እዛው መጻሕፍትና መምህራን አሉላቸው ብሎ መልስ ተሰጠ። ያ ቦታ ስላለ ነው ዛሬ የምንጮህባችሁ። ያ ሀገር ስላለ ነው ዛሬ አደራ የምንላችሁ። ይህኛውማ ለዘላለም የምንኖርበት ቢሆን ሁላችንም በተጣላንበት ነበረ። መባጽዮንም በተጣሉበት ነበረ። እነ ገብረ ክርስቶስም በተጣሉበት ነበረ። እነ አረጋዊም በተጣሉበት ነበረ። እነ አባ ሳሙኤልም በተጣሉበት ነበረ። ያኛውን ዓለም መርጠው የኛውን ዓለም ንቀው የመድኃኔዓለም የሾክ አክሊል የብርሃን አክሊል ሆኖላቸው ተቀዳጅተውት ለዘላለም በአማላጅነታቸው ስማቸው ሲጠራ ይኖራል። እና አደራ ስላለብን ነው። እግዚአብሔር ይጠብቃችሁ፣ አይለያያችሁ። አሜን በሉ። መድኃኔዓለም ድልድይ ሆኖ መርከብ ሆኖ አውሮፕላን ሆኖ የምትሹት ቦታ ሁሉ ያድርሳችሁ። የምትፈልጉትን ሁሉ ይስጣችሁ ከክፉ በስተቀር ክፉ ከኃጢአት በስተቀር የምትሹትን ሁሉ መድኃኔዓለም ይፈጽምላችሁ። የድንግል ልጅ መድኃኔዓለም የድንግል ልጅ መድኃኔዓለም አዛኙ ርኅሩኆ አባታችን አባት አለን። ደስ ይበላችሁ። ሁሌ እነግራችኋለሁ። አሜን በሉ። እናትም አለን ድንግል ማርያም። ደስ ይበላችሁ። ቡራኬ ነው፣ ምርቃት ነው። ምርቃት ስለሆነ ቡራኬ ስለሆነ ነው የምንደጋግመው። እንደ አባት፣ እንደ አጎት፣ እንደ እህት፣ እንደ አክስት፣ እንደ ዘመድ የሚጠብቁን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል። የዛሬው ጻድቅ ደግሞ በትረ ማርያም መባጽዮን ቤተሰቦቻችን አሉ። በጠራናቸው ሰዓት የሚመጡልን ይድረሱላችሁ፣ ይርዷችሁ፣ ይጠብቋችሁ፣ ክፉ ከሚናገር ሁሉ ይሰውራችሁ። አፉሁ ለጻድቅ ይትሚያር ጥበበ አለ ክቡር ዳዊት። የጻድቅ አንደበቱ ጥበብን ይናገራል። ወልሳኑ ይነብብ ጽድቀ መዝሙር 36 ላይ ልሳኑን መልካም ነገርን ይናገራል፣ መልካም ነገርን ያመነጫል፣ መልካም ነገርን ያጎሳል። መልካም ነገር አንደበታችሁ ይናገር፣ ክፉን ይጸየፈው። ኧረ ጮክ ብላችሁ አሜን ማለት ይሁንልኝ ይደረግልኝ ማለት ነው። የመላእክት ቋንቋ ነው፣ የዓለም ቋንቋ ነው፣ የሰዎች ቋንቋ አይደለም። የጠላችሁትን ነገር ሁሉ አጋጥማችሁ፣ የተጸየፋችሁት ነገር አይንካችሁ፣ የወደዳችሁት ሁሉ ከእናንተ ጋር ይውደዳችሁ፣ ያከበራችሁት ያክብራችሁ፣ ያፈቀራችሁት ያፍቅራችሁ። የሰላም አምላክ መድኃኔዓለም አይለያችሁ፣ ከደጁ አይለያችሁ፣ በኋላም በመንግሥቱ ያኑራችሁ። እናንተ የክርስቲያን ወገኖች አለ አባ ሕርያቆስ ቅዳሴውን ጎሳ ብሎ ጀምሮ መጨረሻው ላይ እናንተ የክርስቲያን ወገኖች አለ ሲመርቃቸው። አባ ሕርያቆስ ቅዳሴውን በምስጢረ ሥላሴ ጀምሮ ቅዳሴውን በምስጋና ነው የጨረሰው። የሰሙትን ያዳመጡትን ቅዳሴ የሚያስቀድሱትን እናንተ የክርስቲያን ወገኖች እንዲሁ እንደተሰበሰባችሁ በደብረ ጽዮን ይሰብስባችሁ አለ። እኛም እንደዛው ነው የምንመርቃችሁ። በደብረ ጽዮን ይሰብስባችሁ። የማርያምን የቅዳሴዋን ቃል እንደሰማችሁ እንደዚሁ የመላእክትን ዝማሬ አጥንትን የሚያለመልም የሕፃናትን ዝማሬ ያሰማችሁ አለ። አሜን በሉ። ያሰማችሁ።
የአባ ሕርያቆስ ምስጋና የአባ ሕርያቆስ ቡራኬ ይድረሳችሁ። ድንግል ማርያም አትለያችሁ። በዘርፋፋ ልብሷ ቤዛችሁን ትዳሰው፣ ከክፉ ነገር ሁሉ ትሰውራችሁ። ስትወጡ ስትገቡ እናት ናትና አትለያችሁ። ስትወጡ ስትገቡ መድኃኔዓለም አባት ነውና አይለያችሁ። አባት በልጁ አይጨክንም። ሲርበው ያበላዋል፣ ሲጠማው ያጠጣዋል፣ ሲራቆት ያለብሰዋል። አባት ነውና ሲርባችሁ ያብላችሁ፣ ሲጠማችሁ ያጠጣችሁ፣ ስትራቆቱ ያልብሳችሁ፣ ስትቸገሩ ይድረስላችሁ። የሰላም አምላክ አይለየን። ክብር ይስጣችሁ። መድኃኔዓለምን እንዳከበራችሁት ያክብራችሁ። ክብር ከእናንተ አይጉድ። አሜን። ስለወደዳችሁት ነው መጥታችሁ ያከበራችሁት። እንደዚህ እንደወደዳችሁት ይውደዳችሁ። ባትወዱት ኖሮ አባታችን ጽላቱ ይወጣል፣ በጽላቱ ላይ አድሮ ይባርከናል ባትሉ ኖሮ ማይትገኙ ነበረ። ስለተገኛችሁ ነው ደግሞ እኛ የጨቀጨቅናችሁ የመከርናችሁ አደራ ያልናችሁ። አደራችሁን እስከ ፍጻሜው ድረስ ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ የክብር አክሊል ተዘጋጅቶልኛል ለማለት ያብቃችሁ። በዚህ ዓለምም እያላችሁ የምትሹትን ሁሉ እጃችሁ ላይ መድኃኔዓለም ይስጣችሁ፣ ወርቁን ይስጣችሁ፣ ሀብቱን ይስጣችሁ። ደግሞ ታላላቆቹ በልጆቻችሁ እግዚአብሔር ይካሳችሁ። የልጅ ርስት ይስጣችሁ፣ የልጅ ርስት ያድርግላችሁ። የመሬት ርስት ኃላፊ ነው፣ ግድ የለም ሰዎች ይጣሉበታል። የመሬት ርስት ይስጣችሁ አንልም፣ የልጅ ርስት ይስጣችሁ። ፈትፍቶ የሚያጎርስ ሲወድቁ የሚያነሳ ዓይን ሲደክም የሚመራ ሰውነት ሲዝል አባዬ ብሎ የሚደግፍ የልጅ ርስት ይስጣችሁ። አሜን እንዳላችሁ አሜን ይበላችሁ። የሰማነውን ይባርክልን። ካህናቱም ማህሌት የቆሙት ቅዳሴ የቀደሱት እግዚአብሔር ማህሌታችሁን ማህሌተ ያሬድ ማህሌተ መላእክት ያድርግላችሁ። ቅዳሴዎቹን ቅዳሴ ሕርያቆስ፣ ቅዳሴ ኤፍሬም፣ ቅዳሴ አባ ጊዮርጊስ ያድርግላችሁ። ምዕመናንም ቆማችሁ የዘመራችሁ መላእክት የዘመሩትን ዝማሬ የመላእክት ዝማሬ ያድርግላችሁ። እልል ያላችሁ ሁሉ መድኃኔዓለም እልልታችሁን ይቀበልላችሁ። እስከ መሰነያ የሰማነውን ይባርክልን። አባታችን መጋቢያችን አለኝታችን ጠባቂያችን ስሙን ስንጠራ አቤት የሚለን ስሙን ስንጠራ ልጆቼ የሚለን አሁንም ስሙን እንጠራለንና ልጆቼ ይበለን። አባታችን ሆይ ከምትኖር ስምህ ይቀደስ፣ መንግሥትህ ትምጣ